ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። አዘጋጅና አቅራቢ ይበልጣል ዘገየ። ፕሪቶሪያ ላይ የተገናኙ የማይታረቁ ፕሮጀክቶች። የፕሪቶሪያ የሰላም ስምምነት አዲስ የጦርነት ጥንስስ። የአንደኛው ዓለም ጦርነት ከቆመ በኋላ የቨርሳይ ስምምነት ተብሎ በሚታወቀው የሰላም ስምምነት እንግሊዝን ወክሎ የተሳተፈው ጆን ሜሪያናርድ ኬኔስ ዘ ኢኮኖሚክ ኮንሲኩዌንስ ኦፍ ፒስ 1919 ባሳተመው መጽሐፍ ላይ ስምምነቱ ሌላ ጦርነት እንደሚያዋልድ ጽፎ ነበር። ይህ ያለው ስምምነቱ በእኩልነት ላይ ያልተመሰረተ ጀርመን ላይ ተቀባይነት የሌላቸው ገደቦች በማስቀመጡ ነው። የፕሪቶሪያው ስምምነት በይዘቱ በአብዛኛው ለኦህዴድ ያደላ መሆኑ ብቻ ሳይሆን ለትግራይ ህዝብ መውጫ ይሆናሉ የተባሉትም በሂደቱ ሲሰባብራቸው ተስተውሏል። አብይ አህመድ በአደባባይ ወጥቶ በስምምነቱ ዓላማውን 100% ማሳካቱን ሲናገር የሚነገረን ነገር እንዳለ ግልጽ ነው። የነገረን ነገር የኦህዴድ ብልጽግና ከህወሓት ጋር የፈረሙት የፕሪቶሪያው ስምምነት ዘላቂ ሰላም አስቦ ሳይሆን ትንፋሽ አግኝቶ መልሶ ትግራይን ለመደምሰስ እንደነበር ግልጽ ነው። በመጀመሪያ ሁለቱም ተፈራራሚዎች ፖለቲካ የማይጣጣም መሆኑ ግልጽ ነው። አሁን ያለው መንግስት የአንድ ግለሰብ አምባገነን መንግስት በመሆኑ ከዲሞክራሲ ጋር ሊታረቅ አይችልም። ሌላው ትልቁ ነገር የቡድን ጄኖሳይድ የፈጸመ ነው። በዚህ ምክንያት አብይ መንግስት ከአንድ ጦርነት ወደ ሌላ እየተላተመ ይቀጥላል እንጂ በሰላማዊ መንገድ ችግሮቹን ሊፈታ ይችላል የሚል ተስፋ መኖር የለበትም። ይህን ለማረጋገጥ የአብይ አህመድን የፖለቲካ ዱካ ማየት ብቻ ይበቃል። የአብይ አህመድ እርምጃዎች ድንገተኛ አይደሉም። ለምሳሌ የገደላቸውን ሰዎች አንስተን ለምን ገደላቸው፣ ምን ጥቅም ለማግኘት ነው ብሎ ማየት ይቻላል። አብይ አማራውን ፕሬዝዳንት ዶክተር አምባቸው የገደለው የአማራን ፖለቲካን ለመቆጣጠር ነው። ጄነራል ሰዓረን የገደለው መከላከያን ለመቆጣጠር አስቦ ነው። ኢንጂነር ስመኘውን የገደለውም የታላቁን የህዳሴ ግድብ ለመቆጣጠር ነው። እነዚህ በሰላም ጊዜ የተካሄዱ መሆናቸው ደግሞ ይበልጥ የአብይን ባህሪ ያጋልጣል። አብይ አህመድ የሰላም ውል መጀመሪያ የተፈራረመው ከኤርትራ መንግስት ጋር ነበር። ይህ ስምምነት አሁን ላይ ሆነን ስንመለከተው በአብይ እሳቤ ኤርትራን እንዳታለለ መገንዘብ ይቻላል። በሌላ አነጋገር ከዚህ ግንኙነት የተጠቀመው አብይ አህመድ ነው። መጀመሪያ አብይ ከኤርትራ ጋር እርቅ በመፍጠሩ 2019 ዓለም የሰላም ኖቤል ተሸላሚ ሆነ። ሁለተኛ የኤርትራ የጸጥታ ኃይሎች እግሩ ሳይጸና ረድተውታል። በመጨረሻም የኤርትራ ሰራዊት በትግራይ ጦርነት ላይ ተሳትፎ ትግራይን ለማዳከም ረድቶታል። አሁን የአብይ ወረራ ሰለባ ደግሞ ኤርትራ ሆናለች። ይህ የአብይ ፖለቲካ ሞዳሊቲ ወይም ሞድ ኦፍ ኦፕሬሽን ነው። አብይ ተሸክሞ ያሻገረው አልወርድም ብሎ የሰየመውን አንገት ያነቀውን ነብር ተመሳሳይነት ያለው ነው። ኦነግ ከአብይ አህመድ ጋር የሰላም ውል ተፈራርሞ የተካደ የፖለቲካ ድርጅት ነው። የኦነግ መሪዎች ፊንፊኔ ሲገቡ የነበረው ሰርግና ምላሽ ይታወሳል። ሆኖም የጫጉላው ጉዝር ሽር ብዙ አልቆየም። በሰላም አምነው ከተማ የገቡ ኦነጎች አሁን ላይ ያላቸው ህይወት የምርኮኛ ህይወት ነው። ምንም የፖለቲካ ፋይዳ አላገኙም። እንደውም ኦቦ ዳውድ የቤት እስረኛ ሆኑ። የተወሰኑ ታጋዮች ወደ ጫካ ተመልሰው ትግል ላይ ናቸው። ኦላ የተወለደውም በዚህ የክህደት ታሪክ ነው። የኦሮሚያ ጦርነት የአብይ የክህደት ጦርነት ነው። የትግራይ ጦርነት ሌላው የአብይ የክህደት ጦርነት ነው። እንደ እውነቱ ከሆነ አብይ ትግራይን የወረረው ቅቡልነቱ በጦርነት ለመገንባት የማይደፈረውን ህዝብ የደፈረ እንዲባል ነው። ህወሓት ታንኩን ባንኩን በሰላም አስረክቦ በለስ ይቅናህ ብሎ ወደ መቀለ የተመለሰ ድርጅት ነው። ሆኖም እስከ ወዲያኛው ያልተሸኘ ጠላት መመለሱ አይቀርም ከሚለው እሳቤ በመነሳት ትግራይ ላይ ወረራ ፈጸመ። አብይ ትግራይን ሲወር ሁላችንም ምን እያለ እንደነበር ማስታወስ ያስፈልጋል። ትግራይን የገደለ አማራን እንደሚገድል የገመተ አልነበረ። ይህ ስርዓት በመሰረቱ ጦረኛ ገዳይ መሆኑ የተረዱቱ ጥቂቶቹ ነበሩ። ወደ አማራ ህዝብ ትግል ስንመለስ ግን አብይ አህመድ ትግራይ ላይ ወረራ ሲፈጽም የአማራ ጦርነት አስመስሎት ነበር። የአማራ ተረት የሃይማኖት አባቶች አባባሎች ወዘተ እየተጠቀመ የአማራ ወጣቶችን አነሳስቷል። ግራ ቀኙን ለማየት እድል የነበራቸው ውጭ የነበሩ የሚዲያ ሰዎችም የጦርነቱ አካል ሆነው አገለገሉ። ጀነራል ባጫ አማራ በጁንታ ከተወረረ ወንድ ሆኖ ባይወለድ ይሻላል እያለ በማነሳሳት በትግራይ ወንድሙ ላይ እንዲዘምት አደረገ። አብይ አህመድ ሁሉንም በየተራ ተገዳዳሪዎቹን ማውደም በመሆኑም ከፕሪቶሪያ በኋላ ሙሴ ብሎ
የተቀበለውን የአማራ ህዝብ ላይ ጦርነት አወጀ። የፋኖ ትግል አብይ የወለደው ጦርነት ነው። ስለዚህ አብይን ማመን አይቻልም። የፕሪቶሪያው የሰላም ስምምነት የአብይ አህመድ መጫወቻ ሜዳ ነው። አብይ አህመድ የፕሪቶሪያው ከተፈራረመ በኋላ 100% ዓላማውን ማሳካቱን ነግሮናል። በሌላ አነጋገር በአብይ እሳቤ ስምምነቱ ዜሮ ሰም ጌም፣ አሸናፊው ሁሉንም የሚወስድበት ነበር ማለት ነው። አብይ አህመድ ስምምነቱን የፈረመው ሰላም ፈላጊ ሆኖ አልነበረም። እፎይታ አግኝቶ ለሌላ ዙር ጦርነት እንዲዘጋጅ ተጨማሪ ጊዜ ለማግኘት ነበር። ይህ የአብይ አህመድ አካሄድ በትግራይ ሰዎች እምብዛም የታወቀ አልነበረም። የትግራይ ባህል ቃል ያከብራል። በመሆኑም አሁን አብይ አህመድ ትግራይን በድሮን መደብደቡ የማይጠበቅ አይደለም። ሁሉንም ማመን ያለበት አምባገነን መንግስት የሰላም ውል የሚፈርምበት ባላንገራቸውን ለማንበርከክ ብቻ ነው። ስለዚህ አሁንም ከብዥታ መውጣት ያስፈልጋል። ሰላም የሚፈልግ ለጦርነቱ መዘጋጀት አለበት ይላል ትግራይ አናላይሲስ። የተከበሩ ዮሐንስ ቧያለው ህዳር 16 2018 ለኮልፌ ለፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከተናገሩት የተከበሩ ዮሐንስ ቧያለው ህዳር 16 ቀን 2018 ዓ.ም በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾች በቀረቡበት ወቅት የቅሊንጦ ማረሚያ ቤትንና የግቢውን ጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታን በተመለከተ ካቀረቧቸው አቤቱታዎች መካከል ክቡር ዳኞች ልታዳምጡን ይገባል። መስማት ካልቻላችሁ ግን ከዚህ በኋላ ህይወታችን ጉዳይ ኃላፊነት የምትወስዱት እናንተ ናችሁ ብለዋል። ዳኛው አቤቱታችሁን በጽሑፍ አቅርቡልን ሲሉ የሰጡት ምላሽ ትንሿን ይህችን ስሙን ይህን እናንተ ሌላውን መንግስት እንደሚያደርገው እናውቃለን። ከዚህ በፊት የተፈቀደውን መብታችሁ ሳይነካ ተፈጻሚ ይሁን ብላችሁ ትዕዛዝና አለፍ ብላችሁም ምክር ጭምር መስጠታችሁ እየታወቀ ነገር ግን እስካሁን አንድም ትዕዛዝ ተፈጻሚ አልሆነም። ኢንስፔክተር ድሪባ ሰንበታ ብትከሱ ምን ታመጣላችሁ? ከላይ እስከታች ያለነው እኛ ነን ያሉትንም ተግብረዋል። ቤተሰብ ጠያቃ የለም። ቤተሰቦቻችን ቢመጡም ምግብ እንደውሻ ጥለውልን እንዲመለሱ ነው የሚያደርጉት። ግፍና መከራ፣ ወከባ፣ ስድብና ማስፈራራት በእኛ ላይ ብቻ ሳይሆን በቤተሰቦቻችን ላይ ጭምር እንደቀጠለ ነው። ከዚህ በኋላ ቀዘናማ አማራ እየተባልን አንቀጥልም። ቀጣይ ምናልባትም ከመካከላችን አንዳችን ልታጡ ትችላላችሁ። ከመጋፈጥ ወደ ኋላ አንልም። አትክልትና ፍራፍሬ እንዳይገባ ከልክሏል። እኛ ኦርቶዶክሶች ነን። የ40 ቀን ጾም እንጾማለን። ከጤናማ አንጻር ቀለል ያለ ምግብ አትክልትና ፍራፍሬ እንጠቀማለን። በሙዝ ውስጥ ሲም ካርድ ተገኘ ይሉናል። እኛ ምን አገባን? ይህ የኛ ስራ አይደለም። ፌደራል ፖሊስ በኢንስፔክተር ድሪባ ላይ የወንጀል ፍሬ ነገሩን እንዲያጣራና ፍርድ ቤቱ ትዕዛዝ ሰጥቶ ነበር። ፖሊስ ግን እስካሁን አንድ ምርመራ አላደረገም። አቃቢ ህግ ይህን እንዴት ያየዋል? የአማራ ህዝብ የአቃቢ ህግና የመንግስት አይደለምን የሚል ጥያቄም ጠይቋል። የታጠቁ ሽፍቶች ናቸው እየጠበቁን ያሉት። እንድንገደል እየተፈረደብን ነው የምንቆጠረው። ካሁን በኋላ ዳኝነት ካላገኘን ቤተሰቦቻችን እየተሰደቡ አማራነት እየተዋረደ አንቀጥልም። ከዚህ ሰውዬ አውጡን። ይሄ ሰውዬ ይበቃል ብሏል። የአፍሪካ አንድነት የት ደረሰ? ትራውሬ የአፍሪካ መሪዎች በራማፎሳ ላይ ባሳዩት ዝምታ ተቆጡ። የቀድሞ ሊቢያዊ መሪ ጋዳፊ ሲወድቁ ዝም ብለን ተመለከትን። ዛሬ ደግሞ ደቡብ አፍሪካ ለብቻዋ ቆማለች። በአዲስ አበባ አንድነት እንበል። ካፕቴን ኢብራሂም ትራውሬ የቡርኪና ፋሶ መሪ ካፕቴን ኢብራሂም ትራውሬ አፍሪካውያን መሪዎች የአሜሪካ መንግስት በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ላይ እንደሰነዘረ ባለው የቃል ጥቃት ዙሪያ ያሳዩትን ዝምታ በጽኑ ተችተዋል። የደቡብ አፍሪካ ክብደት በአፍሪካ ስም ትራውሬ ደቡብ አፍሪካ በቀጠናው እና በአፍሪካ ህብረት ውስጥ ጥልቅ ሚና ያላት እንዲሁም በዓለም አቀፍ ፖለቲካ ውስጥ እጅግ ኃይለኛዋ የአፍሪካ ድምጽ መሆኗን አጽንኦት ሰጥቷል። ጥቃቱ ራማፎሳ ከ4 ወራት በፊት በዋይት ሃውስ ተመክረው እንደነበር በዚህ ሳምንት ደግሞ የአሜሪካው ፕሬዝዳንትና ቡድናቸው በቃል ጥቃት እንደሰነዘሩባቸው አስታውሰዋል። የአውሮፓ አንድነት ለምሳሌ ካፕቴን ትራውሬ አፍሪካውያን መሪዎች የገደሏቸው የትብብር መንፈስ በአውሮፓ ህብረት ምሳሌነት አሳይተዋል። በሰኔ ወር
የዩክሬኑ መሪ ዘለንስኪ ጥቃት ሲዘነሰርባቸው ሁሉም የአውሮፓ ህብረት ፕሬዝዳንቶች በትዊተር ላይ ወጥተው ከእርሳቸው ጎን ቆሙ። አውሮፓውያን የተቃዋሚው ኃይል ምንም ያህል ትልቅ ቢሆን አንዱ ለአንዱ ይከላከላል። እነርሱ አጋሮቻቸው በህልውና ስጋት ውስጥ ሲሆኑ በአደባባይ መውጣት እንዳለባቸው ሁሉ ለኮሜሬዳቸው መከላከል ሄዱ። ሳይለንስ አሳፋሪው የአፍሪካ ዝምታ፣ ትልቁ የትራኦሬ ትችት የሚያርፈው በአፍሪካ መሪዎች ላይ ነው። በአንጻሩ በአፍሪካ የአሜሪካ ፕሬዝዳንትና ቡድናቸው የአፍሪካን መሪ ቃል ሲያጠይቁ ደቡብ አፍሪካን ለብቻዋ እንድትቆም ተዋት። በአደባባይ ወጥቶ ሳይሪል ራፋሞሳን የተከላከለ አንድ መሪ የለም። ታሪካዊ ስህተት ይህ ዝምታ የሊቢያው መሪ ጋዳፊ ሲወገዱ ማንም ሰው ለመከላከል ድምጽ ያላሰማበትን ጊዜ የሚታወስ ነው። የኤዩ ጥያቄ ታዲያ በየጥር ወር አዲስ አበባ በሚካሄደው የአፍሪካ ህብረት ስብሰባ ላይ አንድ መሆን አለብን እንላለን። አሁን በምን ጉዳይ ላይ ነው የምንዋዋሃደው? ኮሜሬዶቶች በማለት ካፕቴን ትራኦሬ የጥምረት አስፈላጊነት በጥንቃቄ መልእክት ደምድመዋል። ይህ መልእክት የአፍሪካ መሪዎች ለጋራ ጥቅምና ሉዓላዊነት በተግባር እንዲቆሙም ጥሪ አቅርበዋል። ጥቃቱን ማስቆም የሚቻል የተገኘ መፍትሄ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦሮሚያ ክልል አርሲ ዞን የሚፈጸመው ምዕመናን ግድያ እገታ አሁንም አላቆመም። የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደገለጹት በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ በዞኑ ሆንቆሎ ዋቢ ወረዳ ሰሞኑን 14 ሰዎች ታግተው ከታገቱት ውስጥ ገንዘብ ከፍለው 11ዱ ተለቀዋል፣ 3ቱ አልተለቀቁም ብለዋል። ሆንቆሎ ዋቢ ወረዳ ቀቅሶ ቀበሌ ህዳር 18 ቀን 2018 11 ኦርቶዶክሳውያን ተገድለዋል የሚሉ መረጃዎች ከስፍራው ወጥተዋል። ይህን ሰምታችሁ ነበር ስንል ላቀረብነው ጥያቄ እገታ ነው የተፈጸመው፣ እኛ ባለን መረጃ ግድያ የለም ሲሉ ተናግረዋል። ባለፈው ሳምንት በዚሁ ወረዳ አንድ አርሶ አደር በታጣቂ ኃይሎች ተገድሎ ጅብ በልቷቸው ጥፍር፣ አጥንት፣ ልብሱ ብቻ እንደተገኘ የሟች ባለቤትም ከባድ ጉዳት እንደደረሰበት አንድ የአርሲ ዞን ወረዳ ቤተ ክህነት አመራር ተናግሯል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ህዳር 14 ለ15 አጥቢያ በመርቲ ወረዳ ፈረቀሳ ጃዊ የሚባል ቦታ ሽመልስ ሙላቱ፣ አበራ ሽመልስ፣ ብርሃኑ ሽመልስ ሁለት የሟች ልጆች ናቸው የተባሉ ምዕመናን በቤታቸው ተገድለዋል ሲል ተናግሯል። ቤተክርስቲያኗ በአርሲ ዞን እየተደጋገመ ስላለው ጥቃት የተናገረችው ኢትዮጵያ ጥቃቱ በዞኑ እየተደጋገመ ቀጥሏል፣ ችግሩ እንዲፈታ ቤተክርስቲያኗ ምን እየሰራች ነው ሲል የጠየቃቸው በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ ከዚህ በፊት የነበረው ሁኔታ የምዕመናን ግድያ፣ እገታና ማፈናቀሉ እየተፈጸመ ነው። በየቀኑ ምን አዲስ ነገር ተፈጠረ እያል ነው። ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም የሚል ምላሽ ሰጥተዋል። ቋሚ ሲኖዶሱ በጉዳዩ ተወያይቶበት አጣሪ ልኮ የአጣሪ ልኡካኑ መረጃ ለቋሚ ሲኖዶሱ ተሰጥቶታል ያሉት ኃላፊው ቋሚ ሲኖዶሱ ወስኖ አፈናው፣ ስደቱ፣ መፈናቀሉ እንዲቆም ከሚመለከታቸው የፌዴራልና የመንግስት የክልሉ አካላት ጋር ይወያያል በሚል እየጠበቅን ነው ብለዋል። ሀገረ ስብከቱ ያሉትን ሪፖርቶች ያቀብላል፣ ይሰማል ከማሳወቅ ውጪ ይሄ ነው የምንለው የተጨበጠ እስካሁን ድረስ የደረሰን ነገር የለም ሲሉ ለቴክቫ ኢትዮጵያ ተናግረዋል። ከግድያው ከአፈናውና ከማፈናቀሉ ባሻገር ከፍተኛ የስነ ልቦና ለመረጋጋትና በዞኑ ነገ ምን ይመጣል በሚል ነክቶ እስኪመሽ መሽቶ እስከሚነጋ ድረስ አለመረጋጋት አለ። ስርዓት አምልኮን ለመፈጸም ሆነ ተረጋግቶ ህይወትን ለማስቀጠል አልተቻለም። ይህ በየትኛውም መልክ በልዩ ትኩረት ሊታይ የሚገባው ጉዳይ ነው ብለዋል።